የትምህርት ለትውልድ ሀገራዊ ኢኒሼቲቭ በደቡብ ኢትዮጵያ ክልል የትምህርት ስብራትን ለመጠገን የተጀመረው ርብርብ ውጤት ማፍራቱን የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የትምህርት ለትውልድ ሀገራዊ ኢኒሼቲቭ በደቡብ ኢትዮጵያ ክልል የትምህርት ስብራትን ለመጠገን የተጀመረው ርብርብ ውጤታማ ማድረጉም ተገልጿል። ነይሚያ ገነቱ ተጨማሪውን ታስመለክተናለች። በደቡብ ኢትዮጵያ ክልል በዘንድሮ ዓመት እየተካሄደ በሚገኘው ትምህርት ለትውልድና አንድ መጽሐፍ ለአንድ ተማሪ ንቅናቄ ማህበረሰቡን በማሳተፍ ወደ 700 ሚሊዮን የሚጠጋ ድጋፍ ማሰባሰብ እንደተቻለም ተገልጿል። በጂንካ ከተማው የትምህርት ጉባኤ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደ ትምህርት ብልጽግናን ለማረጋገጥ ከፍተኛ አበርክቶ ካላቸው ዘርፎች አንዱ ነው ብለዋል። ይህን እውን ለማድረግ የትምህርቱን ስብራት ለመጠገን ርብርብ የተደረገ መሆኑን አንስተው በጠቅላይ ሚኒስትሩ አነሳሽነት የተጀመረው ትምህርት ለትውልድ ሀገራዊ ኢኒሼቲቭ ድርሻው የጎላ መሆኑን አንስተዋል። የትምህርት ቤቶች ደረጃ በማሻሻል ግብዓት በማሟላትና ትምህርት ቤቶችን ለመማሪያ ምቹና ሳቢ እንዲሆኑ የማድረጉ ስራ የትምህርት ጥራትን ለማስጠበቅ የሚደረገው ጥረትን ውጤታማ እንዲሆን አድርጓል ነው ያሉት። ትምህርት ለትውልድ የተባለው በዋናነት ትምህርት ቤቶችን የማሳደግ የማስዋብ በቁሳቁስ የማሟላት የተሻለ ትምህርት የሚሰጡ ተቋማት እንዲሆኑ ማድረግ ተማሪዎች መርጠው ቤት ከመዋል በትምህርት ቤት መዋልን መርጠው የነበረው ግን ትምህርት ቤት ከመዋል ቤት መዋል መርጦት። ምክንያቱም መቀመጫው አመቺ አይደለም፣ የሚውሉበት ቦታ አመቺ አይደለም፣ ተጨማሪ ጊዜያቸውን እዛ የሚይዝ ነገር የለም። ለዚህ በትምህርት ጊዜ ፈርፈው ሌላ ቦታ ነው የሚውሉት፣ ሚይዛቸው የለም፣ ምስብ የለም። ይህን ለመቀየር በብሔራዊ ደረጃ የተጀመረው የትምህርት ለትውልድ ንቅናቄ በእጅጉ ለውጥ እያመጣ ነው። የክልሉ ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ በበኩላቸው በክልሉ የትምህርትን ጥራት በማስጠበቅ ብቁ በስነ ምግባር የታነጸ ትውልድ ለማፍራት መሰራቱን ተናግረዋል። በሀገር አቀፍ ደረጃ የተጀመረው ትምህርት ለትውልድ ንቅናቄ በክልል ደረጃ በመተግበር በትምህርቱ ዘርፍ ተጨባጭ ለውጥ ማምጣቱን አንስተው በተማሪዎች ውጤት ላይም አዎንታዊ ለውጥ አምጥቷል ብለዋል። ንቅናቄው ከግብ እንዲደርስ የክልሉ ሕዝብ በገንዘብ፣ በጉልበት፣ በቁሳቁስና በእውቀት ድጋፍ እያደረጉ እንደሚገኙ ተናግረዋል። በክልላችንም ጥራት ያለው ትምህርት ለትውልድ ሁለንተናዊ ልህቀት እጅግ ወሳኝ በመሆኑ በሀገር ደረጃ የተጀመረው ትምህርት ለትውልድ ፕሮግራም ህብረተሰቡ በገንዘብ፣ በጉልበት፣ በእውቀት፣ በቁሳቁስና በአይነት አስተዋጽኦ በማድረግ የትምህርት ተቋማትን በመገንባት በመጠገን በማስፋፋት ስራ ላይ በከፍተኛ ደረጃ ጥረት እያደረገ ያለው ተሳትፎ በተማሪ ውጤት ላይ አዎንታዊ ለውጥ እያመጣ ይገኛል። በክልሉ ትምህርት ለትውልድ ሀገራዊ ንቅናቄ ማህበረሰቡን በማሳተፍ ከ352 ሚሊዮን ብር በላይ ከማህበረሰቡ መሰብሰቡን የገለጹት ደግሞ የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ኢሳያስ እንድሪያስ ናቸው። ከማህበረሰቡ የተሰበሰበው ሀብትም ተጨማሪ ክፍሎችን ለመገንባት፣ ለነባር ትምህርት ቤቶች ጥገናና እድሳት ስራ ለማከናወን እንዲሁም የትምህርት ግብዓቶችን ለማሟላት ትልቅ እገዛ አድርጓል ብለዋል። የህብረተሰብ ተሳትፎ በመመለከት በዚህ ዓመት 352 ሚሊዮን ብር በክልላችን መሰብሰብ ችለናል። ይህንን ገንዘብ ወደ ትምህርት ቤት በማምጣት ተጨማሪ የትምህርት ቤት ግንባታ፣ ተጨማሪ የመማሪያ ክፍሎች ግንባታ፣ የትምህርት ቁሳቁስ፣ የወንበር ጠረጴዛ ግዢና የተለያዩ ስራዎችን የመስራት እድል አግኝተናል ማለት ነው። በዚህም በሁሉም በ12ቱም ዞኖች በተለይ ትምህርት ቤቶች ላይ የሚስተዋለውን የግብዓት ጉድለት ለማሟላት ሰፊ ስራ በሰራነው ውጤት መጥቷል። እንደ አቶ ኢሳያስ ገለጻ በክልሉ ርዕሰ መስተዳደር የተጀመረውን አንድ መጽሐፍ ለአንድ ተማሪ የተሰኘው ንቅናቄ ትልቅ ውጤት ያስገኘ ሲሆን በንቅናቄውም የክልሉ ሕዝብ ከ125 ሚሊዮን ብር በላይ ድጋፍ ማድረጉን ገልጸዋል። የክልሉ መንግስት ደግሞ 218 ሚሊዮን ብር ለመጽሐፍ ግዢ መስጠቱን ገልጸው በዚህም ከ4ኛ እስከ 6ኛ ክፍል ላሉ ተማሪዎች የመማሪያ መጽሐፍ ታትሞ መሰራጨቱን ተናግረዋል። በቀጣይ ደግሞ ከ1ኛ እስከ
ሶስተኛ ክፍል ላሉ ተማሪዎች ከማህበረሰቡ በተሰበሰበው ገንዘብ መጽሐፍ አሳትሞ ለመስጠት ርብርብ እየተደረገ መሆኑን ገልጸዋል። በክልሉ በዘንድሮ ዓመት እየተካሄደ በሚገኘው ትምህርት ለትውልድ ሀገራዊ ንቅናቄና አንድ መጽሐፍ ለአንድ ተማሪ ክልላዊ ንቅናቄ ማህበረሰቡን በማሳተፍ ወደ 700 ሚሊዮን የሚጠጋ ድጋፍ ማሰባሰብ መቻሉ ተገልጿል። ትምህርት ለትውልድ በሚል መርህ ሐሳብ በክልሉ በተካሄደው ንቅናቄ 1891 ትምህርት ቤቶች እድሳትና ጥገና የተደረገላቸው ሲሆን 796 ትምህርት ቤቶች ደግሞ የማስፋፊያ ግንባታ ተከናውኖላቸዋል። ለዘመናት ህዝብ ሲጠይቅ የቆየው ቦምቤ ከተማን ወደ ከተማ አስተዳደር መዋቅር የማሳደግ ጥያቄ ምላሽ በማግኘቱ መደሰታቸውን የከተማይቱ ነዋሪዎች ተናገሩ። የቦምቤ ከተማ አስተዳደር ወደ ፈርጅ 3 ማደጓ መንግስት የህዝቡን ጥያቄ ለመመለስ ቁርጠኛ ሆኖ እየሰራ ስለመሆኑ ማሳያ ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ናቸው። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ በበኩላቸው ከተሞች ጽዱ፣ ውብና ለኑሮ ምቹ እንዲሆኑ ዜጎች ከመንግስት ጋር ተባብረው በመስራት የዜግነት ኃላፊነታቸውን እንዲወጡ አሳስበዋል። አበይነዘር አበራ በ1998 ዓመተ ምህረት ወረዳ አስተዳደር ሆና የተቋቋመችው የቦሎሶ ቦምቤ ወረዳ በነዋሪዎቿ ጥረትና በመንግስት ድጋፍ ከ19 ዓመት ቆይታ በኋላ ራሷን ችላ የከተማ አስተዳደር መዋቅር የመሆን እውቅና አግኝታለች። በዚህ የከተማ አስተዳደር እውቅና ፕሮግራም ላይ የተገኙት የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ የከተማዋ እድገት እንዳይበላሽ ስትራቴጂክ ፕላን በክልሉ ከተማና መሰረተ ልማት ቢሮ በኩል ተዘጋጅቶ መሰጠቱን በመግለጽ ለአንድ ከተማ እድገት የገቢ አማራጮችን አሟጦ መሰብሰብ እጅግ ወሳኝ መሆኑን ጠቁመዋል። አምራች አካባቢ ስለሆነ ሀብት መፍጠር የሚችል ስራ ሰርቶ ያሳየ አካባቢ ስለሆነ በግብርና ስራው በገነት የሚመሰል ቀጠና ነው። አጆራ ፏፏቴዎች፣ ሳንጋና ፏፏቴና ተክል ድንጋይ እና ሌሎችም ጸጋዎች ብዙ ዓለምን መሳብ የሚችሉ ተፈጥሮ አቀማመጡ አሰፋፈራችን በራሱ ጸጋ ነውና ያንንም የያዘ አካባቢ ስለሆነ እነዚህን ሁሉ ደምረን ለከተማችን እድገት ማድረግ ያስፈልጋል። የአጆራ መንትያ ፏፏቴዎች መገኛ እንዲሁም ዝንጅብልና የተለያዩ ፍራፍሬዎችን በማምረት ባለጸጋ እንደሆነች የሚነገርላት የቦሎሶ ቦምቤ ወረዳ መቀመጫ ቦምቤ ከተማ አስተዳደር ወደ ፈርጅ 3 ማደጓ መንግስት የህዝብ ጥያቄን ለመመለስ ቁርጠኛ ሆኖ እየሰራ ስለመሆኑ ማሳያ ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም ናቸው። በርካታ ሰዎች የተጠየቁ ጥያቄዎች ምላሽ ባለማግኘታቸው ምክንያት ቅሬታ ውስጥ ገብቶ ከዚህ አካባቢ ያሸሹበት ሁኔታ ነው ነበረው። ስለዚህ ይህንን ጥያቄ ከግምት ውስጥ አስገብቶ መንግስታችን በሰጠው ምላሽ መሰረት በዛሬው ዕለት የቦምቤ ማዘጋጃ ከሚባልበት የቦምቤ ከተማ አስተዳደር ተብሎ በከንቲባ የሚጠራበት ጊዜ እንድንደርስ የፓርቲያችን በጎ ፈቃድ ሆኖ ወደዚህ መተናል። አቶ ጴጥሮስ አያይዘውም ሁሉም የህብረተሰብ ክፍሎች እጅ ለእጅ ተያይዘው ከተማዋን ለማሳደግ በቁርጠኝነት መነሳትና በርትቶ መስራት ይጠበቅባቸዋል ያሉት ሲሆን በቀጣይ በአካባቢው የሚገኙ ጸጋዎችን እሴት በመጨመር ከተማዋን የኢንቨስትመንት ማዕከል ማድረግ እንደሚገባም ጠቅሰዋል። ዝንጅብል ብቻም ሳይሆን እዚህ አካባቢ ፍራፍሬ አለ፣ የፍራፍሬ መጭመቂያ ቀይ ቦሎቄ አለ። ይሄ በተገቢው ፓክ ተደርጎ ወደ ውጪ የሚወጣበት የማኑፋክቸሪንግ ስራዎች በኢንዱስትሪ ልማት በጣም ትኩረት ተሰጥቶ የሚሰራ ከሆነ በአጭር ጊዜ ውስጥ ከተማችንን ለማሳደግ ምንም ጥርጥር የለውም። ሁላችንም እጅ ለእጅ ተያይዘን ተማሪው፣ አስተማሪው፣ አርሶ አደሩ፣ ነጋዴው፣ እዚህ አካባቢ ያሉ ሰዎች ከአካባቢም ውጭ ያሉ ዲያስፖራዎችም ጭምር ይህንን ከተማ ለማሳደግ ሁላችንም ቁርጠኛ ሆነን በቁርጠኝነት መነሳትን ይጠይቃል። የቦሎሶ ቦምቤ ወረዳ ዋና አስተዳዳሪ አቶ አማን ከበደ በበኩላቸው የቦምቤ ከተማ የአስተዳደርነት እውቅና ማግኘቷ ለከተማው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገት የተሻለ እድል ይዞ የመጣ ስለመሆኑ አስረድተዋል። ከተማ አስተዳደር መሆኑ ለአካባቢው ህብረተሰብ ለከተማ ነዋሪው ትልቅ የስራ እድልም የሚፈጥር የተሻለ የኢኮኖሚ
አቅም የሚገነባ ራሷን ችላ ከሌሎች በክልል ውስጥ ካሉ ከተሞች ጋር እኩል እንድትወዳደር የሚያደርግ በገቢ አማራጭም የተሻለ ነገር የሚፈጥር ይሆናልና እሱ ብቻ አይደለም። ምናልባት አንድ መዋቅር ነው ሲደራጅ የተለያዩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጠቀሜታዎች ይኖራሉ። ለዘመናት ህዝብ ሲጠይቅ የቆየው ቦምቤ ከተማን ወደ ከተማ አስተዳደር መዋቅር የማሳደግ ጥያቄ ምላሽ በማግኘቱ መደሰታቸውን የከተማይቱ ነዋሪዎች ተናግረው የከተማይቱን እድገት ለማፋጠን የሚጠበቅባቸውን ለመወጣት ዝግጁ መሆናቸውን አረጋግጠዋል። መጀመሪያ ወረዳ ዋና አስተዳዳሪ እንደመሆነ መጠን ከተማዋ አድጋ ከወረዳ አስተዳደርነት ተነጥላ የከተማ አስተዳደር ሆና በከንቲባ የምትመራ በራሷ አስተዳደር በራሷ ልማት የምትመራ ሆና ለዚህ ቀን ስትበቃ እኔ የገዛ ልጆችን ለወገን ለማድረግ እንዳበቃሁ ነው። ወረዳ ተብሎ ከተሰየመበት ጊዜ ጀምሮ አሁን ደግሞ የከተማ አስተዳደር በመሆኑ በጣም እጅግ ደስ ብሎኛል። ከተማን ጽዱ ማራኪና የሚያደርጉ ሳቢ የሚያደርጉ ነገሮችን እንደ ከተማ ከህዝብ ጋር ከመንግስት ጋር በመተባበር እንሰራለን። ቦምቤ ከተማ የተሻለች ተወዳዳሪና ለሌሎች ከተሞች ምሳሌ የምትሆን ከተማ እንድትሆን ተባብሮ መስራት የሚጠበቅ ተግባር ሲሆን ለዚህም የክልሉ ከተማና መሰረተ ልማት ቢሮ ብሎም የዞኑ አስተዳደር የጎላ አስተዋጽኦን እንደሚያበረክቱ አስታውቀዋል። ወላድ እናቶች በየጤና ተቋማቱ የተሻለ አገልግሎት እንዲያገኙ ሁሉም ባለድርሻ አካላት በትኩረት ሊሰሩ ይገባል አሉ የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል። እናቶች በወሊድ ጊዜ በሚከሰት የደም እጥረት ምክንያት እንዳይሞቱ ደም የመለገስ ባህል ሊጠናከር እንደሚገባም ተጠቁሟል። የወላይታ ዞን ሴቶች ክንፍ ከዞኑ ጤና መምሪያ ጋር በመተባበር የጤና መድን ክፍያ በአግባቡ ወደ ቋት በማስገባት እናቶች በቂ አገልግሎት እንዲያገኙ ማድረግ በሚቻልበት ሁኔታ ዙሪያ ከባለድርሻ አካላት ጋር ውይይት ተካሂዷል። ሰናይት አብርሃም ዝርዝሩን ታስመለክተናለች። እናቶች ቅድመ ወሊድ፣ ድህረ ወሊድና ከወሊድ በኋላም በጤና ተቋማት ተገቢውን እንክብካቤ በማግኘት ጤናማ ልጅ አቅፈው እንዲመለሱ ማድረግ አስፈላጊ ተግባር መሆኑ እሙን ነው። የወላይታ ዞን ሴቶች ክንፍ ከዞኑ ጤና መምሪያ ጋር በመሆን እናቶች በእርግዝና ጊዜያቸው በጤና ተቋማት ክትትል እያደረጉ በሚቆዩበት ማረፊያ ቦታና በጤና መድህን ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። የጤና ተቋማት ለወላድ እናቶች ምቹና የተሻለ አገልግሎት እንዲሰጡ የማድረግ ስራ በአግባቡ መራ ይገባል ብለዋል የዞኑ መንግስት ረዳት ተጠሪ ወይዘሮ ሰላማዊ ሳሙኤል። ለወላድ እናት ምንም የማይጎልበትን የጤና ተቋም እንፍጠር ያልነው ንቅናቄ አናቀስቅስ ምንም አይጉደል። ይሄ ወሬ ብቻ ቃል ብቻ ሆኖ አይቅር። ያልጀመራችሁ መዋቅሮች ትዝብቱን ለዛሬ እዚህ መድረክ ላይ ጥለን ማቆያ የለውም የተባሉ ተቋማትም ምንድነው መፍትሄ የሚለው ራሳችን መፍትሄ ፈጣሪዎች እንሁን። እዚህ ዝም ብለን መተን ችግር ብቻ መናዘዙ ጠቃሚ አይደለም። ስለዚህ ቀጣይ እችን መድረክ ስንፈጥር ሁሉም ጤና ጣቢያዎች የእናቶች ማቆያ ይኑራቸው። የመውለጃ ጊዜ እየደረሰ ያላቸው እናቶች ያው የጤና አጀንዳ የነሱ አጀንዳ አይደል ቁጥር 1 እሱን ሞቢላይዝ እናርግ። እስቲ ይሄንን ድርሻ የጋራ አድርገን አሁንም እንውሰድ። እናቶች ሲወልዱ በሚፈሰው ደም ምክንያት ህይወታቸው እንዳያልፍ ደም ልገሳ ስራ ተጠናክሮ ሊቀጥል እንደሚገባና ማህበረሰቡ ለጤና መድህን የሚከፍለው ገንዘብ በአግባቡ ወደ ቋት ገፍቶ ለታለመለት ዓላማ መዋል እንደሚገባ ተገልጿል። የጡት ካንሰር በሰነድ ብቻ ያቀረብን የምናልፈውን እሱ ላይ የምንሰራው እንደሆነ በደንብ ቢተኮርና ከሙያ አንጻር የሚያስፈልጉ ነገሮችን ጤና ወረዳዎች ላይ ቢደግፈን እኛ ደግሞ ከኛ የሚያስፈልገውን ነገር ብንሰራ የሚፈለገውን ቁጥር ያህል እናቶችን መርዳት ብንችልና ትኩረት ቢሰጥበት የሚለውን ነገር ለማስቀመጥ ነው። ደም ልገሳው ተጠናክሮ ይቀጥላል። ማን ነው የሰጠ ያልሰጠ? እዚህ በዞን መድረክ ሰጥቶ ወረዳ ላይ ሰጥተው በዛ ልክ ሄዱ አሉ፣ ጭራሽ ያልሰጡ አሉ። ስለዚህ ተለይቶ አመራሩም ሃይማኖት ተቋምም ሌላ የመንግስት ተቋምም እንዲሰጥ እናድርግ። ማቆያ የለም ጠበላ ላይ ግን ግብአት አለ። በጣም አፕሪሺየት ያደረግነው ግብአቱ ነው። ጠበላ ላይ ማቆያ የለም። ጠበላ ላይ ማጤመ ላይ 85% አቺቭ ካላደረግን ፉል ውስጥ አንገባም።
ፉል ውስጥ ካልገባን ፈሰስ የሚደረግ ነገር የለም። ህዝብን ተጠቃሚ ለማድረግ የምንሰራው ነው። ጤና መድን ህዝብን ተጠቃሚ ለማድረግ የምንሰራው የመጨረሻ ህዝብን ተጠቃሚ ለማድረግ የምንሰራው ነው። ባለፈው አስተያየት ሰጥቻለሁ። ጤና ጣቢያ ራሱን ያዘጋጅ፣ ሆስፒታል ራሱን ያዘጋጅ፣ ኦዲት እናደርጋለን። ከታች የላከውን ሪፖርት ገንዘቡ አለ ተሰብስቧል። ተሰብስቦ ግን የሆኑ ግለሰቦች አካል ህጋዊ ባልሆነ መንገድ ተቀምጧል። እዛ አካባቢ ላይ ያለውን ነገር በትልቅ ቁርጠኝነት በኃላፊነት መንፈስ እዚህ ላይ ቃል በገባ ነው ማይክ ወስደን ዝም ብለን የተናዘዝን ሰዎች ለተናገርናት ነገር በደንብ ነው ኃላፊነት ልንወስድ የሚገባው። ስለዚህ አንድም ሱሙኒ ስባሪ ከአርሶ አደር የተሰበሰበ ገንዘብ ግለሰብ የሚበለጽግበት ሊሆን አይገባም። የማጠሚያ ገንዘብ በጥንቃቄ ሰብስበን በአጭር ቀን ወደ ቋት እንዲገባ እናደርጋለን። እቺን በኃላፊነት መንፈስ ገንዘብ ማይሰጥ ደረሰኝ ይሰጣል። ሳይንሳዊ ነው በቃ ወይ ገንዘብ ወይ ደረሰኝ። በመድረኩ የተገኙ የወረዳና የከተማ አስተዳደር የጤና ባለሙያዎችና ባለድርሻ አካላት የሚሰበሰበው የጤና መድህን ገንዘብ በአግባቡ ወደ ቋት እየገባ አለመሆኑን ጠቅሰው ችግሩን ለመቅረፍ እንሰራለን ብለዋል። ብሩን ካላመጣ ደረሰኝ ያመጣል። የትም ብር በመሃል እንዲቀር ሽፋን የመስጠት ስራ ሳይሆን ብሩን ካላመጣ ደረሰኝ እንደሚያመጣ ነው። ስለዚህ ደረሰኝ ማያመጣ ከሆነ ደግሞ ብሩን ያስገባል ማለት ነው። በዛ ልክ ነው መወሰድ ያለበት። እኛም መስራት ያለብንን ሰርተናል ወይ እስከ ጥግ የሚለው አልሰራንም። ያው ብዙም አናወራም፣ ብዙ ግን የምንሰራው የቤት ስራ አለ። በነቂስ ወተን ያው በሰፊው ሰብስበን ብርም ጭምር ባንክ አስገብተን ስቴትመንት ጭምር ያመጣንበት አግባብ አለና ነገር ግን ያው አሁንም መምራትን ይጠይቃል። አልመራንም ነው የኛ ክፍተት ነው። በዚህ ደረሰኝ አውጥቶ ያልመለሰ ጤና ጣቢያ ላይ ባለው የቀበሌ እንትኖች ላይ እያወጣን እያስመለስን ነው። ግን ይሄን ያክል በኦዲት ተገኝቶ ነው እዚህ የመጣው ነገር። ከዚህ ሰዓት ጀምሮ ሄደን እንደ ፓርቲ ትኩረት ሰጥተን እስከታች ወርደን ማን እጅ አለ ማን እጅ የለ የሚሉ ነገሮችን ሰጥተን በቅርብ ቀን ሪፖርቱ እናሳያለን። እያንዳንዱ ጤና ተቋማት ለወላድ እናቶች ማቆያ በማዘጋጀት ወደ ቤታቸው እስኪመለሱ ድረስ ደስተኛ ሆነው እንዲያሳልፉና አርሶ አደሮች ከሌላቸው አውጥተው የሰጡትን የጤና መድህን ገንዘብ በአግባቡ ወደ ቋት በማስገባት በአገልግሎት ተጠቃሚ እንዲሆኑ ለማስቻል በትኩረት ሊሰራ እንደሚገባ ተመላክቷል። የወረዳውን ሕዝብ ሁለንተናዊ ተጠቃሚነት ለማረጋገጥ በአንክሮ እንደሚሰራ የኪንዶ ዲዳ የወረዳ አስተዳደር አስታወቀ። የወረዳው ምክር ቤት 4ኛ ዙር 12ኛ የሥራ ዘመን 2ኛ መደበኛ ጉባኤ አካሂዷል። ሂሩት የምሩ ተጨማሪ አላት። በጉባኤው የ2017 በጀት ዓመት የምክር ቤትና የወረዳው አጠቃላይ ሴክተር መስሪያ ቤቶች አፈጻጸም ሪፖርት ቀርቦ ውይይት ተካሂዶበታል። የቀበሌ ምክር ቤቶች አለመጠናከር፣ ያልተሰበሰቡ የህዝብና የመንግስት ሀብቶችን ማስመለስ፣ የሀላሌ ሆስፒታል አገልግሎት አሰጣጥ ችግርን መቅረፍ፣ የትምህርት ጥራት ችግር፣ በአንዳንድ ቀበሌያት የሚስተዋለውን የንጹህ መጠጥ ውሃ እጥረትና የመብራት ችግር እንዲሁም ሌሎችን ችግሮች እልባት ሊያገኙ እንደሚገባ የምክር ቤቱ አባላት አንስተዋል። የተማሪ መጽሐፍ ጥምርታ ትክክል አይደለም። የመጽሐፍ እጥረት በብዙ ይታያል። አንድ መጽሐፍ ለአንድ ተማሪ ለተባለው ህብረተሰቡ ገንዘብ አዋጥቶ እንደነበር እናውቃለን። ታዲያ የመጽሐፍ እጥረት ለምን ተፈጠረ? ትምህርት ማለት ለኛ ትልቁ ግብዓት ነው። እውቀትን ሽጠን ካልበላ ነው። በእኛ አካባቢ የምርት ችግርም ጥበትም አለ እና የእርሻ ቦታም የለንም። ስለዚህ ለኪንዶ ዲዳ ህዝብ ወሳኝና ወሳኝ አማራጭ የሌለው ትምህርት ነው። በ3 ዓመታት ውስጥ ትምህርት ላይ ውጤት አልተገኘም። ስለዚህ ይህን ውጤት ሪኮንሲደር ለማድረግ እንደገና ትምህርት ቤቱ ራሱን እንደገና እንዲያይ የምክር ቤቱ ዋና አፈ ጉባኤ አቶ ታደለ ዘለቀ በወቅቱ ለህብረተሰቡ የሚሰጠው አገልግሎት ቀልጣፋ እንዲሆን የሚመለከታቸው አስፈጻሚ አካላት በቁርጠኝነት መስራት እንዳለባቸው ተናግረዋል። የኦዲት ግኝት ጋር ተያይዞ መንግስት ገንዘብ በተለያየ ጊዜ ኃላፊነት ተሰጥቷቸው የመንግስትን ገንዘብ የያዙ ሰዎች ኦዲት ምርመራ የተገኙ ገንዘቦች እንደኛ ወረዳ በርካታ ገንዘብ አለ። ያን ገንዘብ አሁን ወደውኑ ለመመለስ እምነት ማግደል ወንጀል በማረሚያ ላይ ያሉ ሰዎች አሉ። ከዛ ውጪ ደግሞ መሰብሰብ የምንችላቸው ገንዘቦች የተለያየ ተቋማት ያሉ። አሁን ያለው የገንዘብ ችግር ለማቃለል ትኩረት ተሰጥቶ መሰባሰብ እንዳለ ተቀምጧል። ትምህርት ጥራትም ጋር ያለው እንደኛ አካባቢ በእኛ ወረዳ ብቻ ሳይሆን አጠቃላይ በወላይታ ትምህርት መማር ብቸኛ አማራጭ ነው።
ስለዚህ ትምህርት ለመማር ጥራትም ጋር ተያይዞ ያለው ትምህርት ደግሞ አቋርጦ ወደ ሌላ አካባቢ የሚሄዱ ልጆችም ህብረተሰቡ በደንብ ይዞ ተከታትሎ ልጆቻቸው እንዲያስተማሩ ተቀምጧል። ሌላው ንጹህ ውሃ ጋር ተያይዞ ሀላሌ ከተማ ላይ እጥረት አለ። ውሃ እጥረት ያለው የህዝብ ብዛት ልክ ውሃ ስለሌለ ያን ውሃ ተደራሽ ለማድረግ ሌላው ደግሞ ቤት ለቤት ለማስገባትም ችግር ስላለ ያ ውሃ ጉዳይ ተነስቷል። ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያና ምላሽ የሰጡት የወረዳው ዋና አስተዳዳሪ አቶ አገኘው ጴጥሮስ የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ከመቼውም ጊዜ በላይ እንረባረባለን ሲሉ ተናግረዋል። አክለውም በአካባቢያቸው ያለውን እምቅ የተፈጥሮ ሀብትና ጉልበታችንን በመጠቀም በአንድ ዓላማ ከቆምን ከድህነት ተላቀን ብልጽግናን ለማረጋገጥ መትጋት ያስፈልጋል ነው ያሉት። ኮንሶኔ ኦሰቲቤና ዲዮደ ሹቻይ ደኢጊያጌ ቦንቸትዳ ዘረታጌታ ያራቱ በገንዘታ ገሊከው ይሸዲያ ቆፋይቶዲስ በቀበሌያት ጉባኤ አልተካሄደም የሚል ጥያቄ ከምክር ቤቱ አባላት ተነስቷል። ጥያቄው ትክክል ነው። ቀበሌን የሚያስተዳድሩ አመራሮች ከጠነከሩ ቀበሌ ጠንካራ ይሆናል። ፊት ሆኖ የሚመሩን በሚገባ ካልመሩት የቀበሌ ማህበረሰብ የሚያነሷቸውን ጥያቄዎች መፍታት አይቻልም። ለዚህ ማህበረሰቡን ማወያየት ያስፈልጋል። ማህበረሰቡን ለማሳተፍና ለመወያየት ሀሳብ የሌለው ሰው ህዝቡን መምራት አይችልም። ደሪያ ካለተናው አው ወልቃይ ባይናሲ ደሪያ ሲንታነግዲ ካለተና ዳንዳይና ያቆፋይደስ ምክር ቤቱ በቀረቡ አጀንዳዎች ላይ ውይይት ካደረገ በኋላ ከወረዳው ዋና አስተዳዳሪ የቀረቡትን የተለያዩ ሹመቶችን በማጽደቅ ተጠናቋል ሲል የዘገበው የኪንዶ ዲዴ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው።